እኛ ባለን መረጃ መሰረት ባገኘነው መረጃ መሰረት በኢመደበኛ መልኩ ታፍነን እንድንሰወር ነው እየተንቀሳቀሱ ያሉት። አሁን ባለን መረጃ መሰረት እንዳልኩት አሁን እስከናወራበት ደቂቃ ድረስ ምንም አይነት ፊዚካሊ ሆነ ወይ አካላዊ የሆነ ጥቃት አልደረሰብንም ከስም ማጥፋት ውጪ ማለት ነው። ይሄ ነው አሁን እየሆነ ያለው። ፖለቲካ ግለሰቦች እና የፖለቲካ ፓርቲዎች በጋራ በመሆን ጦርነት ይቆም፣ ሰላም ይስፈን የሚል አንድምታ ያለው ፕሮግራም የበይነ መረብ ውይይት እንዲሁም ታላቅ ተቃውሞ ሰልፍ ብለውታል አዘጋጆቹ። እሱን አድርገን ነበረ። እንግዲህ ከዛ በኋላ እኛም ኤክስፔክት ባደረግነው መሰረት ከዚህም በፊት ከነበረ ልምድ አንጻር ጦርነት ይቁም ሰላም ይስፈን በሚል ህዳር 30 2016 ዓመተ ምህረት የኢሃፓ አመራሮች ከሌሎች ኢትዮጵያውያን ጋር በመሆን አዘጋጅቶ ነበር ታላቅ የተቃውሞ ሰላማዊ ሰልፍ በኢትዮጵያ ውስጥ በአዲስ አበባ ማለት ነው። እንግዲህ ይሄ ጦርነት ይቁም ሰላም ይስፈን የሚለው ሰላማዊ ሰልፍ ግቡን ሳይመታ ነው አዘጋጆቹ እንደዛ በማለታቸውና የሰላም ጥሪ በማስተላለፋቸው ምክንያት ወደ አዋሽ አርባ የተጓዙት። ስለዚህኛ ያም ልምድ ስላለን ኦልሬዲ ኤክስፔክት አድርገነው ነበር የሚደርሱ መዋከቦችን እና እንዲሁ ደግሞ እስርም ሊኖር ይችላል፣ አፈናም ሊኖር ይችላል የሚል ኤክስፔክቴሽን ነበረ። ነገር ግን እንዳልኩ እኛ ፕሪንሲፕል ነን፣ በመርህ የምንመራ ሰዎች ነን። ጦርነት እንዲቆም አሁንም እንፈልጋለን፣ ሰላም እንዲቆም አሁንም እንፈልጋለን እና በዛ ፕሮግራም ላይ ወስነን የተገኘንበት ነው። ከዛ በኋላ እነሱም እንዳልኩት አላሳፈሩንም። ኦልሬዲ ኤክስፔክት አድርገነው የነበረውን የማስፈራሪያ ዛቻዎች እንዲሁ ደግሞ የስም ማጥፋት ዘመቻዎች ከዛ በኋላ በሰፊው በተለይ በብልጽግና ካድሬዎች በኩል ተከፍተዋል። በተለይ ደግሞ እነዚህ ያነጣጠሩት በአዲስ አበባ ሆነው በኢትዮጵያ ውስጥ ሆነው በሰላማዊ ትግል እየታገሉ ባሉ የፖለቲካ ፓርቲ አመራሮች ላይ ነው ማለት ነው። እንግዲህ ሚኒስትር ስላሴ ምንድን ነው የሚሏችሁ? ማስፈራራት ሲባልስ ምን አይነት ነው? ማዋከቡም እንግዲህ በኢትዮጵያ ውስጥ ሀሳብን በነጻነት የመግለጽ መብት በሕግ ቢፈቀድም በተግባር ግን ፈጽሞ የሚቻል አይደለም። ቀደም ሲል እንዳልሽውም ጦርነት ይቁም ማለት ራሱ ይሄ በጣም በብዙዎች ዘንድ አዎንታዊ የሆነ መልእክት ነው። ይህንን መልእክት ይዞ እንኳን ሰልፍ መውጣት አይቻልም፣ ለእስርም እንደሚዳርግ ባለፈው በእናንተም ፓርቲና በሌሎችም ታይቷል። አሁን ምንድን ነው? ለምን ተሳተፋችሁ ነው? መድረኩ ላይ ለምን ቀረባችሁ ነው? ምንድን ነው የሚሉት? ምንስ ያደረሱት ነገር? እስከ ምን ርቀት ሄደዋል? እስካሁን ድረስ ፊዚካሊ የደረሰብን ምንም አይነት ነገር የለም እስካሁን ድረስ እስካሁን አሁን እስከምናወራበት ሰዓት ድረስ። ነገር ግን እንዳልኩት ከስም ማጥፋት ዘመቻዎች ጀምሮ አላማቸው ሌላ ነው፣ ተልዕኮ ተቀብለው ነው በማለት በተለይ ደግሞ አገዛዙ በእኛ ላይ እስርም አፈናም በተለይ ደግሞ አሁን የእስሩ ህግ ኖረም አልኖረም በህግ ከለላ ውስጥ ነህ በሚለው እንለፈውና ኢመደበኛ የሆኑ የአፈና ድርጊቶች እንዲከናወኑ ነው እኛም ባለን መረጃ መሰረት እየተንቀሳቀሱ ያሉት። እንዳልኩ ፖለቲከኛ ስትሆን መረጃዎችን ማጣራት አለብህ፣ ይኖርብሃል። ይሄ የሚታወቅ ነገር ነው እና እኛ ባለን መረጃ መሰረት ባገኘነው መረጃ መሰረት በኢመደበኛ መልኩ ታፍነን እንድንሰወር ነው እየተንቀሳቀሱ ያሉት። አሁን ባለን መረጃ መሰረት እንዳልኩት አሁን እስከናወራበት ደቂቃ ድረስ ምንም አይነት ፊዚካሊ ሆነ ወይ አካላዊ የሆነ ጥቃት አልደረሰብንም ከስም ማጥፋት ውጪ ማለት ነው። ይሄ ነው አሁን እየሆነ ያለው። ስለዚህ ምናልባትም በድንገት ታፍኖ የመሰወር ወዳልታወቀ ቦታ የመወሰድ እንግዲህ ስርዓቱ ባለፉት 6-7 ዓመታት ከበፊቱ ከቀደመው ስርዓት በተለየ ሁኔታ ደብዛ የማጥፋት የት እንደሚያስር እንኳን መረጃ የማይሰጥበት ለቤተሰብ ለጓደኛም በማይታወቅበት ሁኔታ መሰወር፣ አካላዊ ጉዳት አድርሶ ደግሞ የሆነ ቦታ ላይ መጣል፣ እንዲህ አይነት የማፊያ ተግባር እንደሚሰራ ይታወቃልና ይሄ ነው ሊፈጸም ይችላል የሚል መረጃ ነው ያላችሁ? ከዚህ አንጻር ስትሰጋላችሁ? አዎ ይሄ ነው ያለን መረጃ። ማንም ሰው እንደምታውቀው ምንም ጥያቄ ተመልሶ የለው፣ ማንም ሰው ጉዳት እንዲደርስበት አይፈልግም። ነገር ግን አሁንም ቢሆን አስረግጠን የምንናገረው አገዛዙ ሰላማዊ ሰዎችን የፖለቲካ ፓርቲ አመራርና አባላትን በማሰር በማፈን ስም በማጥፋት የተለያዩ ዘመቻዎችን በመክፈት የሚያስቆመው የትኛውም አይነት ትግል እንደሌለ ልንናገር እንፈልጋለን። አሁንም ቢሆን ይህንን እያወራን ያለነው ከቅድመ መከላከል አንጻር እንጂ ትግሉ ይቆማል ወይ እኛም ደግሞ ወደኋላ እንላለን ከሚል እንዳልሆነ ህዝብም ሊረዳ ይገባል። አገዛዙን በደንብ አስረግጦ ሊረዳው የሚገባው ነገር
እስከዛሬ ሲያደርግ እንደነበረው ሰዎችን በማሰር በማፈናቀል ሀሳብ የሚያንጸባርቁ አካላትን በማሸማቀቅ ሊያስቆመው የሚችለው የትኛውም አይነት ትግል እንደሌለ ነው። ምናልባት ሚኒስትር ሰሞኑን በአዲስ በተለይ ራሴን ወክዬ ስናገር እስካሁን በዛ በኩል የደረሰብኝ ነገር የለም። የደረሰባቸው የፓርቲ አመራሮችም እንዳሉ መረጃው የለኝም። ነገር ግን አሁን እዚህ ጋር ሁለት ነገር መረዳት ያስፈልጋል። አንደኛ ብልጽግና የራሱ የሚባል ሰው የለውም። አስሎንጋዝ አገልግሎት እስካለ አስሎንጋዝ ስርዓቱ እንዲቀጥል እስከጠቀምክ ድረስ ነው የምትኖረው። ጊዜ አብቅቷል ከተባለ ወይ ደግሞ የሚጠቅመው ነገር የለም እስከተባለ ድረስ ሁሉም ላይ ለመነሳት ምንም አይነት ማቅማማት እንደማያሳይ መረዳት አለበት ሁሉም ሰው እና ጊዜው እስካለ ድረስ ነው የስርዓት አስቀጣይ፣ የስርዓት ተለጣፊ፣ የስርዓት ወይም የአንድ ሰው ወንበር ለማጽናት የሚሄድ ሰው ሁሉ ያንን አንደርስታንድ ማድረግ አለበት። አሁን እያሳየ ያለውም ይሄ ነው። ከዚህ ከቤት ለቤት ፍተሻው እና በተለይ የራሱ ናቸው ተብለው በሚባሉ ሰዎች ላይ እያደረሰው ያለው ማዋከብና ማሰር እንዲሁ የተለያዩ እንግልቶች ማለት ነው። እሱን ሰው አንደርስታንድ ቢያደርግ ደስ ይለኛል። በተለይ ደግሞ ዙሪያው ሆነው የህዝብ እልቂት ምንም የማይመስላቸው እስከተመቻቸው ድረስ እንቀጥላለን የሚሉ አካላት በሙሉ ሹማምንቱም ጊዜያቸው እስከሚያበቃ መሆኑን ከዚህ ቀደም ከነበሩት የስርዓቱ አጨብጫቢ ወይ ደግሞ ተሸካሚ ሰዎች መረዳት አለባቸው ብዬ የማስበው እሱ ነው። ሚኒስትር ምናልባት ይሄ ወደፊት ለምታደርጊው በግልም ሆነ እንደ ፓርቲ ለምታደርጉት የፖለቲካ ስራ፣ ህዝብን የማነቃቃት ስራ፣ ትግል በአጠቃላይ አሁን እየተፈጸመባችሁ ያለው ወከባ ሊመጣ የሚችለውም አደጋ እንደው ከመስመራችሁ ካካሄዳችሁ ከእንቅስቃሴያችሁ ሊያቆማችሁ ይችላል? በፍጹም አይችልም። ቅድም ያልኩ እሱ ነው። አንድን ሰው ወይ ጥቂት የፓርቲ አመራሮችን ወይ ደግሞ የፓርቲ አመራሮችን በማፍረስ እና በማዋከብ የሚያስቆመው ትግል የለም። ኢህአፓ እዚህ የደረሰው በምንድነው አልጋ ባልጋ ሆኖለት አይደለም እና እስካሁን ድረስ ያለን ልምድ ብቻ ሳይሆን እዚህ የመጣንበት ዓላማ እዚህ ያለንበት ሁኔታ በሙሉ በፕሪንሲፕል የተደገፈ በመርህ የተደገፈ ስለሆነ አዋከበን፣ አሰረን፣ ሰወረን፣ አፈነን ብለን የምናቆመው ወይም ወደኋላ የምንልበት አንድም ትግል እንደማይኖር አስረግጠን ልናገር እንወዳለን። እንግዲህ እስቲ ወደ ቀዳሚው መድረክ ልመለስ። እንዴት ነበረ? እውነት ለመናገር እንደ አንድ ኢትዮጵያዊ ለኢትዮጵያ መልካም ነገር እንዲገጥማት እንደሚመኝ ዜጋዋ ወይም ልጇ የቅዳሜው መድረክ ስመለከት የተወሰነ ተስፋ ነው የፈነጠቀብኝ። እንደዚህ ተሰባስባችሁ ከተለያየ ፖለቲካ አመለካከት፣ ከተለያየ ብሔር፣ ከተለያየ ሃይማኖት ኢትዮጵያ እንዲተሰባስበው ስንመለከት በራሱ መድረኩ በራሱ እንዲመታየቱ በራሱ ተስፋን የሚጭር ነው። ጉዳዩ ምንድነው ምን ዓላማ አለው የሚለው ቀጥሎ የሚመጣ ጉዳይ ነው። ግን እንዲህ ተሰባስቦ መምጣቱ በፍቃደኝነት መምጣቱ በራሱ ቀላል የሚባል ነገር አይደለም። እስቲ እንደ አንድ ወጣት ወደ ፖለቲካውም ገና አዲስ ነሽና ይሄንን ስታይ ምንድነው የተሰማሽ? እንዴት ነበረ መድረኩስ? በአጠቃላይ መድረኩን ቅድም እንደተናገርኩት አምነንበት ነው የተገኘ ነው። በተለይ ደግሞ እኛ አቋማችንን ለሰላም በሩ ክፍት ከሆነ የትኛውም ኢትዮጵያ አካል ጋር እንሰራለን የሚል ነው እምነታችንም መርሃችንም። ስለዚህ የነበረው ሁኔታ ደግሞ አይተህ ከሆነ በዋናነት መልእክቶቻችን የነበሩት ጦርነት ይቆምና ሰላም ይስፈን፣ ህዝቡ የተሻለ ኑሮ ዲዘርቭ ያደርጋል፣ ይገባዋል፣ ሰላማዊ የሆነ ከጦርነት የጸዳ የሚል ነውና ይሄ ሁሉ በሆነበት ሁኔታ በተለይ እንዳየው ደግሞ በጣም ብዙ የፖለቲካ አመለካከት ያላቸው ከተለያየ የሀገሪቱ አካባቢዎች የመጡ በእድሜም በጣም የተለያየን ሰዎች የነበርንበት ፕሮግራም ነው እና ያ በራሱ ከዚህ ቀደም በተለይ ደግሞ አገዛዙ አንድ ላይ እንዳይሰሩ አድርጌያቸዋለሁ፣ ሊተያዩም እንኳን አይፈልጉም የሚላቸው የፖለቲካ ኃይሎች የፖለቲካ አካላት አንድ ላይ ተገናኝተው ስለ ሰላም ሲያወሩ መዋላቸው በራሱ ትልቅ ጅማሩ ነው። ቀጣይነት ይሄዳል። እንግዲህ አዘጋጆቹ በደንብ ሊሰሩበት የሚገባ ጉዳይ እንደሆነ እናምናለን። በእኛ በኩል ግን ቅድም እንዳልኩ የተለያየ ፖለቲካ አመለካከት ያላቸውና በተለይ አብረው ተቀምጠው ዲስከስ ማድረግ አይችሉም፣ በአንድ መድረክ ሊገኙ አይችሉም የተባሉ የፖለቲካ ኃይሎችን አንድ ላይ አወያይተው ስለ ሰላም ሲሰብክ የዋለ መድረክ በመሆኑ በጣም ጥሩና እኛም ሰፖርት የምናደርገው እንደሆነ መናገር እፈልጋለሁ።